አንድ ታዋቂ የታሪክ ድርሳን እንዲህ ይላል። ታላቁ የፋርስ ንጉሥ ቂሮስ ሲሮስ ዘ ግሬት በአንድ ወቅት በጦር ሜዳ ላይ ያለ በጣም የሚወደው ፈረስ በወንዝ ተውጦ ሲሰምጥ በማየቱ ክፉኛ ተቆጣ። ንጉሡ በንዴቱ ብዛት ሰራዊቱን አቁሞ ያንን ወንዝ እስከሚደርቅ ድረስ በ360 ቦዮች እንዲከፋፈልና ኃይሉ እንዲጠፋ ትእዛዝ ሰጠ። ንጉሡ ወንዙን ቀጣው። ነገር ግን በዛው ቅጽበት ውድ ጊዜውን፣ ጉልበቱንና የጦርነቱን ስልት አባከነ። ይህ ታሪክ የሚያሳየን አንድ ትልቅ እውነት አለ። ስሜቱን መቆጣጠር የማይችል ሰው የዓለም ንጉሥም ቢሆን እንኳን የገዛ ስሜቱ ባሪያ ይሆናል። በተቃራኒው ግን ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ያላቸው ሰዎች ስሜታቸውን እንደ ቂሮስ ለጥፋት ሳይሆን እንደ ታላቅ መሳሪያ ለድል ይጠቀሙበታል። ዛሬ በዚህ ቪዲዮ ስሜታችሁን የማንበብ የመረዳትና የመምራት ጥበብን እንዴት እንደምትላበሱና ያያችሁ ሰው ሁሉ ወደሚያከብራችሁ ወደ ታላቁ ስብዕናችሁ የሚያደርሳችሁን የጥበብ መንገድ አንድ ባንድ ነግራችኋለሁ። ይህ ስለ ትዕግስት ብቻ አይደለም። ይህ ስነ ልቦና ብቻም አይደለም። ከዛ በላይ የሆነ የጥበብ መንገድ ነው። ታላቁ ፈላስፋ አሪስጣጣሊስ እንዲህ ብሎ ጽፏል። ማንኛውም ሰው ሊቆጣ ይችላል። ያ ቀላል ነው። ነገር ግን በትክክለኛው ሰው ላይ በትክክለኛው መጠን፣ በትክክለኛው ጊዜ፣ ለትክክለኛው ዓላማና በትክክለኛው መንገድ መቆጣት ግን ለሁሉም ሰው የሚቻልና ቀላል አይደለም። ይህ የአሪስጣጣሊያን ፈተና ተብሎ የሚጠራው ሐሳብ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ለምን የከፍተኛ ሰዎች መለያ እንደሆነ ያሳያል። አብዛኛው ሰው በስሜቱ የሚነዳ ተለዋዋጭ ፍጡር ሲሆን፣ ብልህና ጥበብ ያላቸው ሰዎች ግን በስሜታቸውና በምላሻቸው መካከል ያለውን ምስጢር የሚረዱ ናቸው። ስሜታዊ ብልህነት ያለው ሰው ስሜት አይሰማውም ማለት አይደለም። ይልቁንም ስሜቱን እንደ መረጃ ወይም ዳታ ተመልክቶ ለዓላማው የሚጠቅመውን ምላሽ በጥንቃቄ የሚመርጥና ራሱን የገዛ ነው። በጥንታዊው የቻይና የጦር ጥበብ መጽሐፍ ዘ አርት ኦፍ ዋር ላይ ሱንዙ ራስህንና ጠላትህን ካወቅ በመቶ ጦርነቶች ውስጥ እንኳን አደጋ አይደርስብህም ብሎ ጽፏል። ስሜታዊ ብልህነት ያላቸው ሰዎች ይህንን ጥበብ የሚተገብሩት በርህራሄ ወይም ኢምፓቲ በኩል ነው። እዚህ ጋር ግን ርህራሄ ማለት ስለ ሌላው ሰው ማዘን ማለት ሳይሆን የሌላውን ሰው ስሜት፣ ፍላጎትና ድብቅ አጀንዳ የማንበብ ስልታዊ ብልህነት ነው። በጥበብ የተሞሉ ሰዎች የአንድን ሰው ንግግር ብቻ ሳይሆን ከቃላቱ በስተጀርባ ያለውን ስነ ልቦናዊ ፍላጎት ይረዳሉ። በዘመናዊ ሳይኮሎጂ ሶሻል አዌርነስ የሚባለው ይህ ክህሎት በሰዎች መካከል ያለውን የማይታይ ኃይል ሚዛን እንድትቆጣጠሩ ያስችላችኋል። ሌሎች በንዴት ወይም በፍርሃት ተሸንፈው ስህተት ሲሰሩ፣ እናንተ ግን የሌሎችን ስሜት እንደ ካርታ በማንበብ ሁኔታውን ወደ ፈለጋችሁት አቅጣጫ ትመሩታላችሁ። ጥንታውያኑ የስቶይክ ፈላስፎች ስሜትን እንደ ባህር ማዕበል ይመለከቱት ነበር። ማዕበሉን ማቆም አትችሉም፣ ነገር ግን በላዩ ላይ እንዴት መጓዝ እንደምትችሉ መምረጥ ትችላላችሁ። ስሜታዊ ብልህነት ያላቸው ሰዎች ይህንን የመርከበኛ ጥበብ በሚገባ ያውቁታል። በዘመናዊው የነርቭ ሳይንስ ስሜታዊ ንዝረት ሲፈጠር አእምሮአችን ኮርቲሶል የተባለውን የጭንቀት ሆርሞን ይረጫል። ተራው ሰው በዚህ ሆርሞን ተገፋፍቶ በንዴት ወይም በፍርሃት አጥፊ ምላሽ ሲሰጥ፣ ብልህ ሰዎች ግን በዝምታና በጥልቀት ትንፋሽ ፕሪፍሮንታል ኮርቴክስ የተባለውን የሎጂክ አእምሯቸውን ያነቃቁታል። ይህ ስነ ልቦናዊ ጋሻ በጦር ሜዳ ላይ ካለ መሳሪያ ይበልጥ ይጠብቃችኋል። ጠላታችሁ ስሜታዊ እንድትሆኑ ሲፈልግ፣ እናንተ ግን መረጋጋትን ስትመርጡ የጦርነቱን ስልት ከሱ ነጥቃችሁ ወደ ራሳችሁ አምጥታችሁታል ማለት ነው። የስሜታዊ ብልህነት ሌላኛው ትልቅ አምድ የውስጥ ተነሳሽነት ነው። ብዙ ሰዎች ሥራ ለመስራት ሙድ ይጠብቃሉ። ስሜታቸው ካልመጣ ግን ይፈዛሉ። ብልህ ሰዎች ግን ስሜታቸው እንዲመራቸው አይፈቅዱለትም። ይልቁንም ስሜታቸውን ወደ ፈለጉበት አቅጣጫ ያዘዙታል። ጀርመናዊ ፈላስፋ ፍሬድሪክ ኒቼ ዊል ቱ ፓወር ወይም የኃይል ፍቃድ ብሎ የሚጠራው ይህንን ነው። ይህ ማለት የራሳችሁን ስሜታዊ ድካም፣ ስንፍናና ተስፋ መቁረጥ አሸንፋችሁ ለታላቅ ዓላማ ራሳችሁን መግዛት ማለት ነው። ስሜታዊ ብልህነት ያለው ሰው ውድቀት ሲያጋጥመው ለምን እንዲህ ሆነ ብሎ አያለቅስም። ይልቁንም ያንን የመከራ ስሜት ወደ ንዴት፣ ንዴቱን ደግሞ ወደ ሥራ ነዳጅነት ይለውጠዋል። ልክ እንደ አልኬሚስት መርዙን ወደ መድኃኒት እንደሚቀይረው ሁሉ
እናንተም በውስጣችሁ የሚነሱትን አሉታዊ ስሜቶች ወደ ፈጠራ ኃይል ስትቀይሯቸው ከተራ ሰው ተርታ ወጣችሁ ወደ ልዕልና ትጠጋላችሁ። ኒኮሎ ማኪያቬሊ ደ ፕሪንስ በተባለው መጽሐፉ አንድ መሪ እንደ አንበሳ አስፈሪ፣ እንደ ቀበሮ ደግሞ ብልህ መሆን እንዳለበት ይመክራል። በስሜታዊ ብልህነት ቋንቋ ይህ ማለት የሰዎችን ስሜታዊ ድክመትና ፍላጎት የመለየት ስልታዊ ንቃት ነው። በጥበብ የተሞሉ ሰዎች በንግግር መሃል የሌላውን ሰው ስሜታዊ መቆለፊያ ወይም ትሪገር በቀላሉ ያገኙታል። ሳይኮሎጂ ሶሻል ካሊብሬሽን ብሎ የሚጠራው ይህ ክህሎት በአንድ ክፍል ውስጥ ካሉ ሰዎች ጋር ያላችሁን ግንኙነት እንደ ፒያኖ ተጫዋች እንድትመሩት ያስችላችኋል። ሌሎች በስሜት ተገፋፍተው ሚስጥራቸውን ሲዘረግፉ ወይም ስህተት ሲሰሩ፣ እናንተ ግን ስሜታችሁን እንደ ጭንብል በመጠቀም የሚታየውንና የማይታየውን ለይታችሁ ትቆጣጠራላችሁ። ይህ የሰውን ተፈጥሮ ተረድቶ ሁኔታዎችን ለራሳችሁ ዓላማ የማመቻቸት ድብቅ ጥበብ ነው። ካርል ዩንግ እንደሚለው አንድ ሰው ብርሃንን በማለም ሳይሆን ጨለማውን ለራሱ ግልጽ በማድረግ ነው የሚያበራው። ስሜታዊ ብልህነት ያለው ሰው በውስጡ ያለውን ንዴት፣ ምቀኝነትና በቀል አይክድም። ይልቁንም እነዚህን ኃይለኛ ስሜቶች ለይቶ በማወቅ ለታላቅ የፈጠራ ሥራ ወይም ለጽኑ ዲሲፕሊን እንደ ነዳጅ ይጠቀምባቸዋል። ይህ የውስጥ አልኬሚ ነው እንግዲህ ከስሜት ባርነት ነፃ የሚያወጣችሁ። እናንተ ስሜታችሁ አይደላችሁም። እናንተ የስሜታችሁ ታዛቢና መሪዎች ናችሁ። ዓለም በጭንቀትና በግርግር ስትናወጥ፣ እናንተ ግን በራሳችሁ የከፍታ ማማ ላይ ሆናችሁ በሰላም ትመለከታላችሁ። ጥበበኛ ሰው መሆን ማለት ብዙ ማወቅ ሳይሆን ብዙ በተፈተነ ቁጥር ይበልጥ ረግቶ መገኘት ነው። ይህንን መሳሪያ የታጠቀ ሰው በማንኛውም የሕይወት አደባባይ ላይ የማይበገር የስነ ልቦና ንጉሥ ነው። በአስተሳሰብ ከፍተኛ ደረጃ የደረሱ ሰዎች የሚለዩት በችግር ጊዜ በሚሰጡት የውሳኔ ጥራት ነው። ስሜታዊ ብልህነት የጎደለው ሰው ውሳኔው በጊዜያዊ ስሜት ላይ የተመሰረተ ስለሚሆን ብዙ ጊዜ ይጸጸታል። ሆኖም ግን ስሜቱን የሚገዛ ሰው ውሳኔው በረጅም ጊዜ ግብና በሴቶቹ ላይ የተመሰረተ ነው። ፈላስፋው ባሩክ ስፒኖዛ እንደሚለው ስሜትነቱ የሚቆመው ስለ እርሱ ግልጽና ግልጽ የሆነ ምስል ስንቀርጽ ነው። ስሜታችሁን በስሙ ጠርታችሁ ስታውቁት ያ ስሜት በእናንተ ላይ ያለው ኃይል ይጠፋል። ይህ በውሳኔ አሰጣጥ ላይ የሚታየው መረጋጋት በዙሪያችሁ ላሉ ሰዎች የመሪነት ብቃታችሁን የሚያረጋግጥ ትልቅ ምስክርነት ነው። ስሜታዊ ብልህነት ማለት ጥሩ ሰው መሆን ብቻ ሳይሆን ዓለምንና ሰዎችን የምታዩበትን መነጽር ማጥራት ነው። ሩሚ ትላንት ብልህ ነበርኩና ዓለምን ለመለወጥ ሞከርኩ፣ ዛሬ ግን ጥበበኛ ነኝና ራሴን እየለወጥኩ ነው እንዳለው እውነተኛው ኃይል ያለው ራስን በማሸነፍ ውስጥ ነው። እናንተ ስሜታችሁ ላይ ስልጣን ስትይዙ ዓለም ላዘጋጀችው ወጥመድ ሁሉ የማይደፈር ምሽግ ይኖራችኋል። ይህ ጥበብ ከእናንተ አልፎ በዙሪያችሁ ያሉትን ሰዎች ሁሉ እንዲረጋጉና እንዲከተሏችሁ የማድረግ ተፈጥሯዊ ስበት አለው። በራሳችሁ ላይ የምታወጁት ድል ነው እንግዲህ በማንኛውም ቦታ ላይ የበላይ ሆናችሁ እንድትታዩ የሚያደርጋችሁ። አስታውሱ፣ ዓለምን ለመግዛት መጀመሪያ የገዛ ስሜትን መግዛት ይቀድማል። ብዙዎች በንዴትና በፍርሃት ማዕበል ውስጥ ሲሰምጡ፣ እናንተ ግን በስሜታችሁና በምላሻችሁ መካከል ያለውን ያንን የነጻነት ክፍተት ተጠቀሙበት። ስሜታዊ ብልህነት ማለት ስሜትን መደበቅ ሳይሆን ስሜትን ለታላቅ ዓላማ እንደ ሰልጣኝ ወታደር ማዘዝ ነው። ይህን መሳሪያ የታጠቀ ሰው በየትኛውም መድረክ ላይ የማይበገር የስነ ልቦና ንጉሥ ነው። ብርሃናችሁ ከውስጣችሁ ይትረፍረፍ፣ ስሜታችሁም ለጥበብ ይገዛ።